ከሌሊት አገልግሎት በኋላ ብዙዎቻችሁ በአገልግሎት ሌሊት በልባችሁ አንድ የሚነድ ጥያቄ ይዛችሁ ትመጣላችሁ። ሁል ጊዜ በከንፈሮቻችሁ ላይ የለም፣ ነገር ግን ስለ መንፈሱ ስናወራ ወደፊት በምትደገፉበት መንገድ በአይኖቻችሁ ውስጥ አየዋለሁ። በጸሎት መስመር ውስጥ ትናገሩታላችሁ። በእጄ ውስጥ በምታስገቧቸው ትናንሽ ወረቀቶች ላይ ትጽፉታላችሁ። እንዴት ማወቅ እችላለሁ? እርሱ መሆኑን እንዴት እርግጠኛ መሆን እችላለሁ? ተባርካችኋል አይደለም? በበረከት ብቻ አልረካችሁም። በአንድ ንክኪ ብቻ አልረካችሁም። የሚነካችሁን ራሱን ትፈልጉታላችሁ። ይህ በትክክል የመጀመሪያው ቦታ ነው። ምክንያቱም ለማወቅ ጊዜ ወስደህ የማታውቀውን ድምፅ ማወቅ ስለማትችል። እኛ አስደናቂውን እንፈልጋለን፣ ፈጣን የሆነውን፣ ሁሉንም ጥርጣሬዎቻችንን የሚያረጋጋው ከሰማይ የመጣ ነጎድጓድ እንፈልጋለን። እኛ እግዚአብሔር በሰማይ ላይ በመብረቅ እንዲገለጥልን እንፈልጋለን። አንዳንድ ጊዜም በታላቅ ምሕረቱ ትኩረታችንን ለመሳብ አስደናቂ ነገር ያደርጋል። ነገር ግን ጊዜ ወደ ጊዜ በሚፈጠር ድራማዊ ጣልቃ ገብነት ከአንተ ጋር መኖር የሚፈልገው በዚህ መንገድ አይደለም። በጸጥታ የዕለት ከዕለት የህይወት ጊዜያት ውስጥ መኖርን ይፈልጋል። በሳሎን ቤት ውስጥ ሊያናግር ይፈልጋል። ወደ ስራ በምትሄድበት ጊዜ ልብሶችን እያጠብክም እያለ በሌሊት ጸጥታ ውስጥ መተኛት በማትችልበትም ጊዜ ሁሉ አንድን ሰው እንዴት ማወቅ ትችላለህ? ከነሱ ጋር ጊዜ በማሳለፍ። በዚህ ዓለም ውስጥ በጣም የምትወደውን ሰው አስብ። ባል፣ ሚስት፣ በጣም የምትወዱት ጓደኛ በአንድ ጊዜ እያወሩ በመቶዎች የሚቆጠሩ ድምጾች ባሉበት በተጨናነቀ ጫጫታ ክፍል ውስጥ ድምጻቸውን መምረጥ ትችላለህ አይደል? ማቆምና ማሰብ አያስፈልግም። ታውቃላችሁ፣ በሺዎች ከሚቆጠሩ የጋራ ንግግሮች በሚሊዮኖች የሚቆጠሩ ትንንሽ የጠበቀ ጊዜያት የንግግራቸውን ፍጥነት ታውቃላችሁ። የሚስቁበትን መንገድ፣ ሲደክማቸው የሚያሳዩትን ምልክት። እናም ከመንፈስ ቅዱስ ጋር መሆን ያለበት እንደዚህ ነው። ሊገደብ የሚችል ኃይል አይደለም፣ ከእርሱ ጋር ህብረት ሊፈጸምበት የሚገባ ወዳጅ ነው። እርሱ ማሽን አይደለም፣ ጸሎት የምትጨምሩበትና የሚመራበት አቅጣጫ ብቅ የሚልበት አይደለም። እርሱ ከጎን ሊሄድና በአንተ ውስጥ ሊኖር የተላከው አጽናኝ ነው። ይህንን ካመለጣችሁ የእንግዳን ድምፅ ለመለየት በመሞከር ህይወታችሁን በፍርሃት በተሞላ ትግል ታሳልፉታላችሁ። በእያንዳንዱ ግምት ትደነግጣላችሁ። በእያንዳንዱ ሐሳብ ትጨነቃላችሁ። ሁልጊዜም ግራ በመጋባት ውስጥ ትኖራላችሁ። እርሱን ግን ስታውቁት ቀሪው ነገር ቦታውን ይይዛል። ድምፁ ሁል ጊዜ ወደ እውነት ጠልቆ ይመራችኋል። ምክንያቱም እርሱ የእውነት መንፈስ ነውና ሁል ጊዜ ወደ ኢየሱስ መልክ ይመራችኋል። ምክንያቱም የመጣው ክርስቶስን ለማክበር ነው። ሁል ጊዜ የህይወትና የሰላም ስሜት ያመጣል። ምክንያቱም እርሱ የእግዚአብሔር እስትንፋስ ነው። ስለዚህ ይህንን ግንኙነት እንዴት ትገነቡታላችሁ? እናም ጸጥ ትላላችሁ እና በቀላሉ መንፈስ ቅዱስ እኔ እዚህ ነኝ፣ እያዳመጥኩ ነው፣ ለአገልጋይ ተናገር በሉት። ይህንን የከበረ ቃል እንደ መማሪያ መጽሐፍ ሳይሆን የምትከፍቱት ልክ ከአባት የተላከ የፍቅር ደብዳቤ አድርጋችሁ ክፈቱት እና በቃላቱ ላይ እንዲተነፍስና በልባችሁ እንዲቀር ጠይቁት። ስለ እርሱ ማንበብ ብቻ አይደለም፣ ትናገረዋለህ። አምልከው። ስለ ስሜት ሳይሆን ስለ ህብረቱ ነው። እርሱን ወደ ውሳኔዎች ትጋብዘዋለህ። ትልልቅ የህይወት ለውጦች ብቻ ሳይሆን የዕለት ከዕለት ትንንሾቹንም ጭምር ነው። ከዛም ድምፁ በነፍስ ውስጥ የታወቀ ድምፅ ይሆናል። ሌላ ከማንኛውም የተሻለ ትክክለኛ ድምፅ ነው። ምክንያቱም እርሱን ታውቀዋለህ። የእረኛውን ድምፅ ታውቀዋለህ። ምክንያቱም አንተ የእርሱ በግ ስለሆንክ፣ በጎቹም የእረኛቸውን ድምፅ ያውቃሉ። ስለዚህ ቃል ከመፈለግ በፊት የቃሉን ሰጪ ፈልግ። መሪነትን ከመፈለግ በፊት መሪውን ፈልግ። መንፈስ ቅዱስን ለመስማት ቁልፉ ፎርሙላ አይደለም፣ ግንኙነት ነው። የመጣው ሚስጥር ለመሆን ሳይሆን ኢየሱስን በአንተ ውስጥ ሊገልጥ መጣ። ብዙ ትኩረትን ለማግኘት ጩኸት አለ አይደለ? አንድ ሐሳብ በአእምሮ ውስጥ ይንሳፈፋል። ያንተ ነህ እግዚአብሔር ብለህ ትጠይቃለህ። ከዛ ደግሞ በልብህ አንድ ስሜት ይነሳል።
ይህ እኔ ለጸለይኩት መምሪያ ይሁን ትላለህ። ከዛ ደግሞ በእውነት ሌላ ድምጽ በምትፈልግበት ጸጥታ ውስጥ የክስ ሹክሹክታ፣ የፍርሃት፣ የግራ መጋባት የትኛውን ድምጽ ማመን እንዳለብህ እንዴት ልታውቅ ትችላለህ? እንዴት እንደሆነ እነግርሃለሁ። መለኪያ ሊኖር ይገባል። ፈጽሞ የማይለወጥ ዘላለማዊ መለኪያ፣ ፈጽሞ የማይናወጥና በጭራሽ የማይዋሽ የተወደደው የእግዚአብሔር ቃል ነው። አሁን የሚናገርህ መንፈስ ቅዱስ ከጥንት ጀምሮ በተቀደሱ ሰዎች ላይ ያደረና ቅዱሱን መጽሐፍ የጻፈው ዛሬ ወደ መንፈስ ጠልቆ እንዲገባ ፈልጋለሁ። እርሱ ከራሱ መጽሐፍ ቅዱስ ጋር ፈጽሞ አይቃረንም። እርሱ ሰው አይደለም፣ በቃሉ ያጸናውን እውነት አይቀይርም። በቃሉ ውስጥ እንደ እውነት፣ እንደ ቅድስናና እንደ መለኮታዊ ባህሪው በሰማይ ለዘላለም የጸና ነው። ማንኛውም ድምጽ፣ ማንኛውም ስሜት፣ ማንኛውም ከተፈጥሮ በላይ የሆነ ምልክት ያንን የሰፈነ ቃል እንድትርቁ የሚሞክር የእረኛችሁ ድምጽ አይደለም። በጎቹም እንግዳን አይከተሉም። እርሱ ኃጢአት ብሎ የሚጠራውን ግንኙነት እንዳትቀበሉ። በቅናት ወይም ኩራት ወይም ማታለል መንፈስ ቅዱስ አይደለም። ምን ያህል ትክክል እንደሆነ ስሜት ቢኖረውም ችግሮቻችሁን ሁሉ የሚፈታ ቢመስልም ማታለል ነው። ከኢየሱስ ባህሪ ጋር በፍጹም የሚስማማ መነሳት ካለ ከተበደላችሁ ምህረትን ለማሳየት በፍቅር እውነትን ለመናገር ትሁት ለመሆንና ለመጸለይ እንደሆነ ቅዱስ መተማመን ይኖርሃል። ጠላት ድንቅ አስመሳይ ነው። እሱ ታዛዥ እንዳትሆኑ የሰላም ስሜት ይፈጥራል። ወደ ስህተት ሊመራ የሙቀትና የብርሃን ስሜት ይፈጥራል። መጽሐፍ ቅዱስን እንኳን በማጣመም መጠቀም ይችላል፣ ጌታ ኢየሱስን በምድረ በዳ እንዳደረገው። ግን አይችልም። ሙሉ በሙሉ ለእግዚአብሔር ቃል ምክር የተገዛ ሕይወትን ማስመሰል አይችልም። ለዚህም ነው ይህን ቅዱስ መጽሐፍ ማወቅ ያለብህ። አንድ ጥቅስ እዚህ ወይም አንድ ተስፋ እዚህ አይደለም። የቅድስናውን ታላቅ ታሪክ፣ የእርሱን ቤዛነትና ፍቅሩን ማወቅ አለብህ። እውነቱ እስትንፋስ እስኪሆን ድረስ ራስህን በእርሱ ውስጥ አስገባው። አንድ ሐሳብ ሲመጣ ወደ መጽሐፍ ቅዱስ ሐሳብ ያዙት። በጸሎት ጊዜ ሐሳቡ ስለመጣ ብቻ አትቀበለው። እንግዳ ስሜት ስለተሰማ ብቻ አትመነው። ጥያቄዎችን ጠይቅ። ይህ ሐሳብ እንደተገለጠው የእግዚአብሔርን ቃል ያሟላ ነው? በመንፈስ ፍሬ ፍቅር፣ ደስታ፣ ሰላም፣ ትዕግስት ያፈራል ወይስ ኩነኔን፣ ፍርሃትና ግራ መጋባት ያመጣል? መንፈስ ቅዱስ ታላቅ አብራሪ ነው። ቃልን ወስዶ ሕያውና ኃይለኛ ያደርገዋል። መጽሐፍ ቅዱስን በልብ ያፈጥናል። በታላቅ ኃይልና ግልጽነት ያርፋልና ታውቃለህ። እግዚአብሔር እንደተናገረ ምንም ጥርጥር የለውም። በቃሉ በመንፈሱ ለልብ የሚናገረው እንደዚህ ነው። ይህ በአውሎ ነፋስ ውስጥ ያለ መልህቅ ነው። ይህ በጭጋግ ውስጥ ያለ ኮምፓስ ነው። ስሜቶችህ ውስጥ ሲዘጉና ሁኔታዎችህ የእግዚአብሔርን ተስፋ በተቃራኒ ሲጮሁ ተጽፏል በሚለው ጠንካራ ድንጋይ ላይ እግርህን ማቆም አለብህ። መንፈስ ቅዱስ ድምጾቹን በእግዚአብሔር ቃል ስትፈትሹ አይከፋውም፣ ይጋብዘዋል። ለዚያ ዓላማ ቃል ይሰጣል። እርሱ በእውነት ላይ በጣም መሰረት ያለው፣ በጣም የሰፈነ፣ በጣም የተቋቋመ እንድትሆን ይፈልጋል። እንዲሁም እግዚአብሔር አስቀድሞ ያለውን ቃል በየትም ትምህርት ንፋስ፣ በማንኛውም አሳሳች ስሜት፣ በማንኛውም አስተማማኝ ክርክር እንዳትንቀሳቀስ ነው። ስለዚህ ሕይወታችሁን በዚህ ዓለት ላይ ገንቡት፣ አንብቡት፣ አጥኑት፣ ቀንና ሌሊትም አስቡት። ሐሳብህን፣ ምኞትህንና አመለካከትህን እስኪቀርጽ ድረስ ወደ ውስጣዊ ማንነት ይግባ። የክርስቶስ ቃል በሙላት በአንተ ውስጥ ሲኖር የባዕድ ድምጽ የሚረብሽና የማይስማማ ይሆናል። የምትወደውም ድምጽ ከመቼውም ጊዜ ይበልጥ የምታውቀው ጣፋጭ ድምጽ ይሆናል። ለእግር መብራትና ለመንገድ ብርሃን ሁል ጊዜ መንፈሱ የሚተነፍሰው ቃል ይሆናል። መብራቶቹ የደበዘዙበት ቦታ አለ አይደለ? እና ዓለም ጸጥ ያለ ነው። ከራስ ልብ ጋር ብቻህን ቀርተሃል። በዚያ ዝምታ ውስጥ ድምጽ ይናገራል። ስለ ውድቀቶችህ ይናገራል። ድክመቶችህን ይናገራል። ልትናገር የማይገቡህን ቃላት ያስታውሳል።
ልታደርጋቸው የማይገቡ ነገሮችንም ያስታውሳል። እናም ብዙ የእግዚአብሔር ልጆች ያንን ድምጽ ይሰማሉ። ወዲያውኑ መንፈስ ቅዱስ ኃጢአታቸውን እየወቀሰ እንደሆነ ያስባሉ። ስለዚህም ራሳቸውን በእፍረት ያጎነብሳሉ፣ የውግዘት ሸክም ይቀበላሉ። የእግዚአብሔር እጅ እንዳለባቸው በማሰብ በክስ ደመና ስር ይኖራሉ። እኔ ዛሬ ያለሁት ከሳሽ ድምጽንና ተሟጋች ድምጽ መካከል መለየት እንዳለባችሁ ልነግራችሁ ነው። መንፈስ ቅዱስ አጽናኝ ተብሎ ይጠራል። አንተን ለመጣል የመጣ ይመስልሃል? ሊያደቅህ ወይም ሊጨፈልቅህ በከባድ ግልጽ ያልሆነ ዋጋ ቢስነት ስሜትም አይደለም። የእርሱ ሥራ እምነትና እምነት ነው፣ የብርሃን ሥራ እንጂ የጨለማ አይደለም። ልዩነቱን ላሳየ። ጠላት ሰይጣን የወንድሞች ከሳሽ ነው። ድምፁ የውግዘት ድምጽ ነው። በአጠቃላይ ግልጽ ያልሆነና በቀጥታ በክርስቶስ ማንነት ያነጣጠረ ነው። እንደዚህም ይልሃል፣ አንተ ውድቀት ነህ፣ ሐሰተኛ ነህ። ካደረግከው በኋላ ራስህን ክርስቲያን ነኝ ብለህ ትጠራለህ። እግዚአብሔር ሊጠቀምብህ አይችልም። እሱም የአጥንት ጣትህ እስከ ነፍስ ድረስ የሚያመለክት ድምጽ ነው እና እንድትጋለጥ፣ እንድታፍርና ተስፋ እንድትቆርጥ ያደርግሃል። ምንም መውጫ መንገድ እንደሌለ ይነግርሃል። ግን መንፈስ ቅዱስ በጣም ልዩ ነው፣ የሚጠግን፣ በጣም በተስፋ የተሞላ። ኩነኔው በጨለማ ክፍል ውስጥ እንደ ብርሃን ነጥብ ነው። እርሱ በገርነትና በተለየ ሁኔታ ድርጊትን፣ ቃልን፣ ሐሳብን ያበራል። ልክ በጣም እንደምትወደው ሰው እንደምትለው ይልሃል። ትላንት ጥሩ አልነበርክም፣ ማስተካከል አለብህ፣ ወይም ያደረግከው ያ ተግባር በራስ ወዳድነት ላይ የተመሰረተ መሆን አለበት። መናዘዝና ከዚህ መመለስ አለብህ። እናም ሕይወት ሰጪ ልዩነቱን ተመለከትክ? ኩነኔ ማንነትህን ያጠቃልና ከእግዚአብሔር ያርቅሃል። መገሰጽ ግን ያደረግከውን ያመለክታል፣ ወደ እግዚአብሔርም ይስብሃል። አንዱ የውርደት ድባብ ያመጣል፣ ሌላው ደግሞ ወደ ንስሐ የሚመራውን መለኮታዊ ነፃነትን ያመጣል። መንፈሱ ሁል ጊዜ ወደ ማገገሚያ የሚወስድ መንገድ ይዞ ይመጣል። በፍጹም መቋጫ የሌለው መለኮታዊ መንገድ ነው። ወደ አብ ልብ የሚመልስ፣ በአንድ የተወሰነ ኃጢአት ላይ ብርሃኑን ሲያበራ የሚያደርገው። ሊያሳፍር ሳይሆን ቆርጦ ለማውጣት ነው። ካንሰሩን መዳን እንድትችል ያሳያል። ከእርሱ ጋር በምትስማማበት ጊዜ እንደዚህ ትላለህ፣ አዎ ጌታ ሆይ አንተ ትክክል ነህ፣ ንስሐ ገባለሁ ትላለህ። ጸጋና ምሕረት እንዲሁም መንጻት በነፍስ ላይ ይፈሳል፣ ሸክሙም ይወገዳል። የዲያብሎስ ኩነኔ ግን በአንተ ላይ ይንጠለጠላል፣ ይከተልሃል። ቀድሞውኑ የተሰረዩትን ኃጢአቶች፣ ቀድሞውኑ ያሉትን ውድቀቶች ያስታውሳል። መንፈስ ቅዱስ ግን ሁል ጊዜ ኢየሱስ በመስቀል ላይ የፈጸመውን ሥራ እንድትመለከት ያደርጋል። ይህንን በልብ መወሰን አለብህ። በአንተ ውስጥ የሚኖረው ለአንተ ነው፣ አንተን ለመቃወም አይደለም። እርማቶች አንድን ልጅ በሚሄድበት መንገድ እያሰለጠነ ካለ አፍቃሪ አባት እርማቶች ናቸው። እነሱ ፍጹም እውነት ናቸው። እናም ሁል ጊዜ በመንፈሱ ፍቅርና የቤዛ ተስፋ የታጠቡ ናቸው። እያሟላህ እንጂ እየቀጣህ አይደለም። ስለዚህ በሚቀጥለው ጊዜ ያንን ድምጽ በቀጥታ ስትሰማው በድፍረት አንድ ጥያቄ ጠይቅ። ይህ ድምጽ ተስፋ ቢስ ሆኖ እንዲሰማኝና ከእግዚአብሔር የራቀ ነው ወይስ ግልጽ አድርጎ ይተውኛል? ግልጽ ያልሆነ የሚያሳፍርህና ክስ ከሆነ ታነሳዋለህ እና ትላለህ፣ እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። በኢየሱስ ስም ውሸትን ትቃወማለህ። ግን ወደ ቅድስና የሚመራህና ለቅድስና ረሃብ እንድትመኝ የሚያደርግህ ሲሆን በጉልበቶች ተንበርክከ ለእርሱም እግዚአብሔርን አመስግነው። ስላንተ ለማረም በቂ ስለሚጨነቅ አመስግነው። በኃጢአት ውስጥ ስለማይተውህም አመስግነው። እርሱ እየተናገረ ስለሆነ አመስግነው። በእርማት ውስጥ እንኳን ድምፁ የፍቅር ድምፅ ነውና ነፃ የሚያወጣ እጅግ በጣም ቆንጆና ሚስጥራዊ የሆነ ጉዞ ነው እና አንዳንድ ጊዜ በጣም ግልጽ በሆነ መንገድ በቀጥታ ወደ ልቤ ይናገራል። ሌላ ማረጋገጫ አያስፈልግም። ሌላ ጊዜ መንገዱ የደበዘዘ ይመስልሃል። ጸልየሃል፣ ፊቱን ፈልገሃል፣ በነፍስ ውስጥ የዋህነት ዝንባሌ ይሰማሃል።
ነገር ግን እርግጠኛ አይደለም። ይሄ የራሴ ፍላጎት ይሆን? ይሄ የራሴ ምናብ ይሆን? ወይስ ይህ በእውነት የጌታዬ ድምጽ ነው ትላለህ። በዛ ቅጽበት ምን ታደርጋለህ? አቁመ ስምምነትን ትጠብቃለህ። እግዚአብሔር የሁከት አምላክ አይደለም። እርሱ ስርዓትን የሚወድ አምላክ ነው። ድንቅ ጥበቡ ቃሉን የሚያረጋግጥበት ውብና ብዙ ገጽታ ያለው መንገድ ለልጆቹ አቋቁሟል። ይናገራል፣ ከዚያም በአካባቢህ የማረጋገጫ መዘምራን ያነሳል። የመንፈስ ውስጣዊ ምስክር በልባችሁ ውስጥ ያረፈው ጸጥታ የሰፈነ ሰላም ነው። ያ ዜማው ነው። ከዛም የማይለወጠው ቅዱስ መጽሐፍ እውነት ነው። እግዚአብሔር በእውነት ሲመራ ብዙውን ጊዜ ቸርነቱን ይጀምራል። ማንም ሊዘጋው የማይችለውን በሮች ለመክፈት ወይም ማንም ሊከፍተው የማይችለውን በሮች ለመዝጋት መለኮታዊ ቀጠሮ ያዘጋጃል። እርሱ ያልተጠበቀ ቃልን ያመጣል። መንገድህን ግልጽ በሚያደርግ መንገድ ያቀርባል። እነዚህ ድንገተኛ አይደሉም። እነዚህ በአባትህ የህይወት ዝርዝሮች ላይ ያሉ የጣት አሻራዎች ናቸው። የመንፈስ ቅዱስን ድምጽ የሚያስተባብል የማይካድ ማስረጃ በጊዜያዊ ስሜት ውስጥ ሳይሆን በዘላቂው ውስጥ ይገኛል። በህይወትህ አፈር ውስጥ የሚበቅለው ፍሬ ጠላት እሳትን ሊኮርጅ ይችላል፣ ስሜትን ሊፈጥር ይችላል፣ ለአእምሮ የሚደንቅ ምልክት ወይም ድንቅ ሊያደርግ ይችላል። ነገር ግን አንድ ነገር ማድረግ አይችልም። በፍጹም ማባዛት የማይችለው ነገር የኢየሱስ ክርስቶስን ባህሪ ነው። የመንፈስን ፍሬ ማፍራት አይችልም። የሚፈጸም የሚመስል ቃል ይሰጥ ይሆናል። ነገር ግን የዚያ ቃል ውጤት ኩራት፣ አላስፈላጊ የመንፈስ መከፋፈል ወይም ለወንድሞች ባላችሁ ፍቅር ውስጥ ቅዝቃዜ ካለ ምንጩ የመንፈስ ቅዱስ እንዳልሆነ ምልክት ታደርጋለህ። መልካም ዛፍ መጥፎ ፍሬ ማፍራት አይችልም። መጥፎ ዛፍም መልካም ፍሬ ማፍራት አይችልም። በፍሬያቸው ታውቋቸዋላችሁ። እናም ድንቅ የሆኑትን ብቻ አትፈልጉ። ከእሳትና ከነፋስ በኋላ ብቻ አትሩጡ። ፍሬውን ፈልጉት። የክርስቶስ ባህሪ በአንተ ውስጥ እንዲፈጠር ፈልግ። ምክንያቱም የበለጠ አፍቃሪ የሚያደርግህን ድምጽ የምትሰማ ከሆነ ይበልጥ ደስተኛ፣ ይበልጥ በሰላም፣ ይበልጥ ታጋሽ ትሆናለህ። ያ ድምጽ ሁል ጊዜ የእርሱ ይሆናል። መንፈስን ሁሉ ፈትኑ፣ ሁሉን ቃል ፈትኑ፣ ሁሉን ስሜት ፈትኑ። ይህንንም ጥያቄ ጠይቁ፣ ይሄ ወዴት ይመራኛል? የበለጠ ወደ እኔ ወይስ የበለጠ ወደ እርሱ?